ፊልሙ ሲጀምር አንድ ሱሰኛ ሴት ለልጇ ጡት ሰጥታ ልጇን ይዛ እየወጣች ነው። ከዛም ይሄ ልጅ እያለቀሰ ወስዳ ቆሻሻ መጣያ ውስጥ ትጥለዋለች። ልጁን መጣሏ ምንም አልመሰላትም። ጭራሽ ባስ ብላ እላዩ ላይ ካርቶን ደረበችበት። እቺ ልጅ አብዛኛው ጊዜ የተለያዩ አደንዛዥ እጾችን እየተጠቀመች ስለምታመሽ ከልጁ ጋር ምንም ምቾት አላገኘችም ነበር። ሰላም እንዴት ናችሁ? ዛሬም ሁልጊዜም እንደማረገው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። ድምፄ እንደሌላ ጊዜው ጥርት ካላለ ትንሽ ጉንፋን ይዞኛል። ለዚህም ይቅርታ ጠይቃለሁ። ሰብስክራይብ ያደረጋችሁ የዛሬውን ፊልም ጀምሮት። ጠዋት ላይም ቆሻሻ የሚሰበስቡ ሰዎች ይመጡና ከቆሻሻ መጣያ ውስጥ ቆሻሻ እያወጡ ነው። ከዛም ህፃኑ የተኛበትን ካርቶን አንድ ቆሻሻ የሚጥል ሰው ሳያውቅ ወስዶ ማሽኑ ውስጥ ይከተዋል። ከዛም ልክ ማሽኑ ህፃኑን ሊጨፈልቀው ሲል ነበረ ድምፅ ይሰማና ሰዎቹን አቁሙ ብሎ ይጮኸው። እነዚህም ሰዎች ህፃኑን በፍጥነት ወደ ሆስፒታል ይወስዱታል። ሐኪሞች የዚህን ህፃን ህይወት ለማትረፍ የተቻላቸውን እያደረጉ ነበር። ምክንያቱም ይሄ ህፃን ሌሊቱ ሙሉ ያሳለፈው በጣም በረዷማ በሆነ አየር ንብረት ውስጥ ነው። በሌላ በኩል ኬላ እንደለመደችው አደንዛዥ እጿን ትወስድና አሁንም ትሄድና ቆሻሻ ውስጥ የጣለችውን ልጅ መፈለግ ትጀምራለች። እዛው አካባቢ የነበረ አንድ ጎዳና የሚኖር ሰው ምን ትሰሪያለሽ? ይሄ ቆሻሻ ቦታ የኔ ነው ብሎ ሊያባረራት ይሞክራል። በጣም ከብዙ ትግል በኋላ በስተመጨረሻም የሕክምና ባለሙያዎች የህፃኑን ህይወት ያተርፉታል። ይሄ ህፃን ልጅ ከተወለደ ገና 3 ቀኑ ነው። ነገር ግን እሱም እንደናቱ እሱም ሱሰኛ ነው። ኬላ እንዲሁ ልጇን ስትፈልግ ስትዘዋወር ከቆየች በኋላ እቃ ልትሰርቅ ወደ ሱፐርማርኬት ትገባለች። አንድ ፖሊስ የምታደርገውን ነገር እየተመለከተ ስለነበር ሁኔታዋ አልጥም ብሎት እሷን መከተል ይጀምራል። ከዛም የሰረቀችውን እቃ ይዛ ከሱፐርማርኬት ስትወጣ አሁንም ፖሊሱ ተከትሏት ከሱፐርማርኬቱ ይወጣል። በስተመጨረሻም ፖሊሶቹ ያስሯታል። እናም ኪሷን ሲፈትሹም የተለያዩ አደንዛዥ እጾችን አግኝተዋል። በሌላ በኩል የህፃኑን ህይወት ለማትረፍ ስትሞክር የነበረችው ሐኪም ማርግሬትም ወደ ቤቷ አምሽታ ትገባለች። ህፃኑ ስሙ አይዚያ ተብሏል። እናም ምንም ወላጅ ስለሌለው ሆስፒታል ውስጥ ነው በዓልን እያሳለፈ ያለው። እናቱ ደግሞ በፖሊሶች ተወስዳ ወደ እስር ቤት ገብታለች። ኬላ የገባችበት እስር ቤት ዝም ብሎ እስር ቤት አይደለም፣ ሱስ ያለባቸው ሴቶች የሚያገግሙበት እስር ቤት ነበር። ማርግሬት የተባለችው ሐኪምም አብዛኛው ጊዜዋን የምታሳልፈው ከአይዚያ ጋር ሆኗል። አንድ ቀንም ወደ ቤት ትሄድና ለባሏ ይህንን ልጅ በማደጎ ወስጄ ማሳደግ እፈልጋለሁ አለችው። ባሏም አንድ ነገር ነው የጨነቀው። የልጁ እናት በጣም ሱሰኛ ስለነበረች ልጁ ሱሰኛ ሆኖ ህይወታችንን ቢያመሰቃቅለውስ የሚለው ነገር በጣም ትልቅ ሀሳብ ሆኖበታል። ብዙም ሳይቆይ ይወያዩና ወስነው ይህንን ህፃን ልጅ በማደጎ ወስደው ለማሳደግ ይወስናሉ። ሴት ልጃቸውም ትንሽ ወንድም ስላገኘች በጣም ነበር ደስ ያላት። እህትየውም ታናሽ ወንድም ስላገኘች በጣም ተደስታ ህፃኑን ስታቅፈው ያለቅስባታል። እሷም በጣም ተናዳበት ክፍሏን ለቃ ወጣች። ቀለል ብሎ አይዚያን በማደጎ ከወሰዱት 3 ዓመት ሆነው። ቻርሊ አይዚያን እንደ ልጁ ነው እየተንከባከበ የሚያሳድገው። በስተመጨረሻም ፍርድ ቤት አጽድቆላቸው አይዚያ ከዚህ በኋላ ሙሉ ለሙሉ የነሱ ልጅ ይሆናል። ልጁም ማርግሬትን እናቴ እያለ መጥራት ከጀመረ ሰነባብቷል። ዛሬ ሃና ትምህርት ቤቷ ውስጥ የምታቀርበው አንድ ፕሮግራም አለ። እናም እሷን ለመደገፍ ሙሉ ቤተሰቦቿ ወደ ትምህርት ቤቷ ሄደዋል። አይዚያም ሃናን መድረክ ላይ ሲመለከታት በጣም ተደስቶ ስሟን እየጠራ ይጮሃል። ነገር ግን ብዙም ሳይቆይ እዛው አዳራሽ ውስጥ የነበረው ስፒከር ይረብሸውና ህፃኑ መጮህ ይጀምራል። እናትና አባትየውን በጣም ተደናግጠው ልጁን ይዘውት ወጡ። ሃናም በጣም ተናዳ አባቷ ላይ ትጮህበታለች። ለምን ይዛችሁት መጣችሁ? ይሄ እኮ የኔ የትምህርት ቤት ፕሮግራም ነው ትለዋለች። አባቷም ሃና ይሄ እኮ የሚያናድድ ነገር አይደለም፣ መናደድ የለብሽም ብሎ ልጁን ሊያረጋጋት ይሞክራል። አሁን ላይ ኬላ ከሱሷ አገግማ ቤት ተከራይታ ለመኖር እየጣረች ነው። ተከራይታ የምትኖርበትን ቤትም በጣም ብዙ ህጻናት አሉ። እናም ሁሌም ህጻናት ባየች ቁጥር የራሷን ልጅ እንዲያስታውሳት ያረጋታል። ኬላ መጻፍና ማንበብ ስለማትችል ፍርድ ቤቱ እንድትማር ወስኖባት ነበር። እሷ ግን ምንም የመማር ፍላጎት የላትም። እውነቱ ግን እሷ የመማር ፍላጎት ሳይኖራት ቀርቶ ሳይሆን የተመረጠላት መጽሐፍ እንዴት ጥሩ እናት መሆን እንዳለባት የሚያስተምር መጽሐፍ ስለነበር እሱ ነበር የሚረብሻት።
የኬላም አስተማሪ ኬላ እያለቀሰች መጽሐፉን ስታነብ ትመለከታትና ምንድነው የተፈጠረው ብላ ጠየቀቻት። ኬላም የገዛ ልጇን ቆሻሻ ውስጥ እንደጣለች ነገረቻት። ኬላ አሁንም ወደ ተከራየችበት ቤት ተመልሳ ስትመጣ ቤት ውስጥ የተለያዩ ቦታዎች ላይ ደም ትመለከታለች። እናም ደሙ የማን ነው ብላ ቤት ውስጥ ያሉትን ህጻናቶች ስትጠይቅ እናታችን በጣም ብዙ ደም ፈሷት ወደ ሆስፒታል ተወሰደች ብለው ነገሯት። በዚህ ምክንያት ኬላ ቤት ውስጥ የቀሩትን ህጻናቶች መንከባከብ ግዴታዋ ይሆናል። ኬላ ብቻዋን የሁሉ ህጻናት ስትንከባከብ የተመለከተ አንድ ሰውም ልርዳሽ ይላታል። እሷም አልፈልግም ብላ ጥላው ትሄዳለች። ኬላም የአከራያን ቤት እያጸዳች እያለ ትራሷ ስር የተለያዩ አደንዛዥ እጾች ታገኛለች። ኬላ ለትንሽ ተሳስታ ተመልሳ ወደዛ ህይወት ገብታ ነበር። ቅድም ላግዝሽ ብሏት የነበረው ኤዲ የተባለ ሰው ይመጣና ያስቆማታል። አልፈልግህም ለምንድን ነው የምትከተለኝ እያለች ልታስቀይመው ብትሞክርም እሱ ግን እንደዚሁ ቶሎ ተስፋ ሊቆርጥ አልፈለገም። እናም እንዴትም እያዝናናት ያስቃትና የያዘችውንም መድኃኒት ሄዳ ተጠለዋለች። ኬላም ልጅ ላላቸው ወላጆች ቤት ለማጽዳት ስራ ታገኛለች። በዚህ መሃል አስተማሪዋ ትደውልላትና እፈልግሻለሁ ነይ ብላ ጠራቻት። ከዛም ስለ ልጇ ያገኘችውን መረጃዎች ነገረቻት። ልጅሽ ቆሻሻ ውስጥ እንደጣልሽው አልሞተም፣ በህይወት ተርፎ ሰዎች በማደጎ ወስደውት እያሳደጉት ነው ብላ ትነግራታለች። ኬላም ታዲያ ልጄን እንዳገኘው እርጅኝ አለቻት። እሱም ማይሆን ነገር ነው ነበር ያለቻት። ኬላም በጣም ነበር የተናደደችው። አይዚያን አሁን ሄዳ ብታገኘው በጣም ነበር ደስ የሚላት። ኬላም እንዴትም ብላ ፋይል ክፍል ገብታ ፋይል ትሰርቅና አይዚያን በማደጎ ወስደው የሚያሳድጉት ሰዎች ማን እንደሆኑ መረጃ ትወስዳለች። ከዛም ከሚያሳድጉት ቤተሰቦቹ ጋር ልጇን በሩቁ ተመለከተችው። ማርግሬትም ልጇን ለጠባቂዋ ከሰጠችው በኋላ እሷ ወደ ስራ ትሄዳለች። ኬላ አሁንም ልጇንና የልጁን ጠባቂ እየተከታተለቻቸው ነው። ኬላ እየተከፈላት የምትጠብቀውን ህፃን እዛው ትተወውና ሄዳ ልጇን ታቅፈዋለች። በዚህ መሀል ነበረ የምትጠብቀው ልጅ ያለቀሰባት። እናም ወደ ራሷ ተመልሳ ፈጠን ብላ ሄዳ ልጁን አባበለችው። ልጇን መልሳ ማግኘት ስለፈለገች ሄዳ ጠበቃ ለማማከር ወሰነች። ከዛም ኬላ ትሄድና ሙሉ ታሪኩን ለጠበቃው ትነግረዋለች። ጠበቃውም ያን ያህል አልወደዳትም። እንዳልወደዳት ደግሞ ፊቱ ላይ ከሚያሳየው ነገር ያስታውቃል። እሷም ለምንድን ነው እንደዚህ የደበርኩ ብላ ጠየቀችው። እሱም ረድቼሽ እንደው ምናልባት ልጅሽን ድጋሚ ብታገኘው ድጋሚ እንደማጥዩ ምን ማረጋገጫ አለኝ ይላታል። ማርግሬት ራሷን የዚህ ህፃን ልጅ ትክክለኛ ወላጅ አድርጋ ነው የምታስበው። ሁሉም ነገር ጥሩ እየሄደ ነበር። አንድ ቀን ማርግሬት ከጠበቃ ወረቀት ይደርሳታል። እናም የልጁ እናት ልጁን በድጋሚ መውሰድ እንደምትፈልግ አወቀች። በዚህ ምክንያት እሷም ፈጠን ብላ ጠበቃ ቀጠረች። ማርግሬትም ልጁን በማደጎ ከመውሰዴ በፊት እኮ እናቱን አፈላልጌ ነበረ። እናቱን ብቻ አይደለም የልጁን ቤተሰቦች ራሱ ለመፈለግ ሞክሬያለሁ። ነገር ግን ጎዳና ላይ የሚኖሩ ሰዎችን ለማግኘት ያን ያህል ቀላል አልነበረም። እናም እኔም ፍርድ ቤት ፈቅዶልኝ ልጁን በማደጎ ወስጄ እያሳደግኩ ነው። አሁን ልጄን መልሱ የሚለው ጥያቄ ምን ማለት ነው ትላለች። ጠበቃቸውም የልጁ እናት በድጋሚ ልጇን የመውሰድ እድል አላት፣ ነገር ግን የቻልኩትን እያረኩ ረዳቸዋለሁ አለቻቸው። ችግሩ የልጁ የቆዳ ከለር ጥቁር ነው። እናም ምናልባት ከቤተሰቦቹ ጋር ይደግ ሊባልም ይችላል፣ ምክንያቱም ማርግሬትና ቤተሰቦቿ ነጮች ስለሆኑ። ኬላ ቤት ውስጥ በሌለችበት ሰዓት ወደ ቤት እየመጣ የአከራዋን ልጆች እሱም በመንከባከብ ያግዛት ነበር። ኤዲ ኬላ ሊያግዛት ቢሞክርም እሷ ግን ፊት ልትሰጠው አትፈልግም ነበረ። ህፃናቶቹም ኬላ ኤዲን ፊት ስትነሳው ሲመለከቱ ለምንድነው ክፉ የምትሆኝበት? ለእኛ እኮ ጥሩ ነው፣ ጥሩ ሁኝለት ይሏታል። የሚቀጥለው ቀን ኬላ እቃ ገዛዝታ ስትመለስ ኤዲ ያገኛትና ያግዛትና እስከ ቤት ድረስ ይሸኛታል። ጠበቃዋም እንደነገራት ከሆነ ኬላ ልጇን በድጋሚ ማግኘት የምትፈልግ ከሆነ ጥሩ ቤት ተከራይታ ብቻዋን መኖር መቻል አለባት። እናም ህይወትሽ ውስጥ የሚመላለስ ሰው መኖር የለበትም። እናም ፍቅረኛ እንዳትይዥ ብሎ ያስጠነቅቃታል። ከዚህ ሰው ጋር ያለሽን ግንኙነት ወይ ታቆሚያለሽ፣ አለበለዚያ እኔ ጠበቃሽ አልሆንም ብሎ አስፈራራት። ኬላ የምትኖርበት ቤት ውስጥ ያሉትን ህጻናቶች በጣም ተወዳቸው ነበር። ነገር ግን ለልጇ ስትል ቤት ተከራይታ ወጥታ ብቻዋን መኖር ነበረባት። ኤዲም ቤት ተከራይታ እንደወጣች ሲረዳ ከልጆቹ ጋር አንድ ላይ መጥተው ይጠይቃታል።
ኤዲም ብር አለኝ ወተን ፈታ እንበል ብሎ ሲላት እሷም መጀመሪያ ስለ ሚስትህ ማወቅ እፈልጋለሁ ብላ ጠየቀችው። ኤዲም ከሚስቴ ጋር ያለው ነገር ያበቃለት ነገር ነው፣ በዛ ላይ ደግሞ አንድ ላይ አንኖርም ብሎ ሊያሳምናት ይሞክራል። እንደዛም ሆኖ ግን ኬላ እንዲቀርባት አልፈቀደችለትም። ከኔ እራቅ ብላ አስጠነቀቀችው። ኬላ የመጀመሪያ ፍርድ ቤት የምትቀርብበት ቀንም ጽድት ብላ ነበር የሄደችው። እናም የልጆቿን የማደጎ ወላጆች ለመጀመሪያ ጊዜ ተመለከተቻቸው። ኬላም ፍርድ ቤት ከቀረበች በኋላ ለ2 ዓመት ምንም አይነት መድኃኒት እንዳልወሰደች ቃል ትሰጣለች። ይህንንም ነገር እያደረገች ያለችው ለልጇ አይዚያ ስትል ነው። እናም እሱን ቆሻሻ ውስጥ ከጣለችበት ቀን ጀምሮ ሁሉም ነገር ሲጸጽታት እንደቆየ ለፍርድ ቤቱ ዳኛ ትናገራለች። ማርግሬት ልጇ እንደምታጣ ባሰበች ቁጥር ምንም ሰላም እየተሰማት አይደለም። እናም ልጇን ቆሻሻ ውስጥ ለጣለች ሴት እንዴት መልሰው ልጇን ሊሰጧት ይችላሉ ብላ በጣም ተናዳለች። ኬላም ፍርድ ቤት በቆመችበት ሰዓት የፍርድ ቤቱ ዳኛ የአይዚያ አባት ማን ነው ብሎ ይጠይቃታል። እሷም የአይዚያ አባት ማን እንደሆነ እንደማታቅ ነበር የተናገረችው። አባቱ ማን እንደሆነ ማታቂ ከሆነ ታዲያ ማን ነው ልጁን እንድታሳድጊ የሚያግዝሽ ተብላም ተጠየቀች። ልጁን እርጉዝ እያለሽ የተለያዩ መድኃኒቶች ስትጠቀሚ ስለነበር ልጁ ሱሰኛ የመሆን እድሉ በጣም ከፍተኛ ነው። በዛ ላይ ደግሞ የተለያዩ በሽታዎች አሉበት። እናም ይህንን ሁሉ ነገር ብቻሽን እንዴት ነው የምትወጪው ትባላለች። ኬላም ከፍርድ ቤት ስትመለስ የአከራዩዋን ልጆች ለመጠየቅ ትሄዳለች። ልጁን በማደጎ ወስደው የሚያሳድጉት ወላጆች ለጥያቄ ፍርድ ቤት ይቀርባሉ። እናም ልጁን ከጥቁር ሰዎች ጋር አገናኝታችሁ ታውቃላችሁ ተብሎ ይጠየቃሉ። እናም አንተም ትዳርህ ላይ እርግጥ ያልክ ሰው አይደለህም፣ ከጸሐፊ ጋር ግንኙነት እንዳለክ ሰምቻለሁ ብሎ ሰውየው ሚስቱ ላይ ቺት እያረገባት እንደሆነ እዛው ያጋልጠዋል። በመሃል የእረፍት ሰዓት ላይ እነዚህ 2 እናቶች ሽንት ቤት ውስጥ ይገናኛሉ። በመጀመሪያ ኬላ ማርግሬትን ይቅርታ ብላ ቀስ ብሎ ነበር ወሬው የጀመረው። ከዚያም መጨቃጨቅ ይጀምራሉ። ኬላም የቆዳ ከለሯን እያሳየች አየሽ እኔ ነኝ እንጂ ልጁ እናት አንቺ አይደለሽም ትላታለች። ማርግሬትም እንኳን ሰው እኮ እንስሳም ይወልዳል አለቻት። ኬላ ሌላ ምን ማለት እንዳለባት ግራ ስለገባት ሽንት ቤቱን ለቃ ወጣች። ቻርሊ በተፈጠረው ነገር ሚስቴ ይቅር ትለኛለች ብሎ ነበር የገመተው። ከጸሐፊው ጋር የፍቅር ግንኙነት እንዳለው ስትሰማ ማርግሬት በጣም ነበር ያዘነችው። የማደጎ ድርጅቱ ዋና ኃላፊ ትጠራና ለጥያቄ ፍርድ ቤት ትቀርባለች። ከዛም ጠበቃው የቆዳ ከለራቸው ከህፃኑ የተለየ እንደሆነ እያወቅሽ ለምን ለነሱ ሰተሽ ብሎ ይጠይቃታል። ሴትዮዋም ማርግሬት በሰዓቱ ልጁን እያከመችው የነበረችው ሐኪም ስለነበረች ስለ ልጁ ሁኔታ በደንብ ታውቃለች ብለን ስላሰብን ነው ልጁን ለሷ ለማደጎ ለመስጠት የወሰንነው ብላ ነበር የመለሰችው። ኤዲም ኬላን እንዳጋጣሚ ሆኖ ፍርድ ቤት ያገኛትና ከሚስቱ ጋር ሊፋታ እንደሆነ ይነግራታል። እናም ሁሉንም ነገር ሳስተካከል ወደ አንቺ እመጣለሁ ብሎ ነበር የነገራት። ጠበቃው ማርግሬትን ልጁ ስለ ራሱ ታሪክ እንዲያውቅ እያደረጋችሁ ነው የምታሳድጉት ብሎ ማርግሬትን ይጠይቃታል። ማርግሬት የመጨቃጨቂያ ርዕሳቸው የቆዳ ከለር በመሆኑ ራሱ በጣም ተናዳለች። ከብዙ ጭቅጭቅ በኋላ በስተመጨረሻም ዳኛዋ ውሳኔዋን ታስተላልፋለች። እናም ልጁን ከወለደችው እናቱ ጋር እንዲያድግ ተወሰነ። እናትየው አሁን ራሷን በደንብ ስላሻሻለች ልጁን ማሳደግ ትችላለች። ስለዚህ ልጁ ከእናቱ ጋር ቢያድግ ጥሩ ነው ይባላል። ማርግሬት ምን ማድረግ እንዳለባት በጣም ግራ ገብቷታል። ከዚህ በኋላ አይዚያ የሷ ልጅ አይደለም፣ በዚህ ምክንያት ትሄድና አይዚያን እናት ጋር መሄድህ ነው ብላ ነገረችው። አይዚያም ሄዶ የሚመለስ ነው እንጂ አድርጎ ያሰበው ሄዶ በዛው የሚቀራት መሰለውም ነበር። ህፃኑን ሊወስዱት ሲመጡ እህቱን ከተሰናበታት በኋላ ማርግሬትን እቅፍ አድርጓት አለቃትም ብሎ ያስቸግራቸዋል። ከፍርድ ቤትም የተላከችዋ ሴትዮ በግድም ቢሆን ልጁን ከማርግሬት ትወስድና አንድ ባዶ መኪና ውስጥ ትከተዋለች። አይዚያም ለረጅም ሰዓት ሲያለቅስ ከቆየ በኋላ ይደክመውና እንቅልፍ ይወስደዋል። አይዚያ ከእንቅልፉ ሲነቃ የማያውቀው የሚያስፈራ ቦታ ውስጥ ነበር የነቃው። እናም አጠገቡ እናትህ ነኝ የምትለው አንዲት ጥቁር ሴት አለች። መጫወቻዎቹና የሚወዳቸው ነገሮች አጠገቡ የሉም። ኬላም እሱን ይዛ ቀኑን ሙሉ መዋል ስለማይመቻት አይዚያን ወደ ህፃናት ማቆያ ታስገባዋለች። አይዚያ እሱን ከሚመስሉ ህፃናቶች ጋር መዋር አይፈልግም ነበር። ቻርሊ የማርግሬትን ሁኔታ ሲመለከት ነገሮችን ረስታ ህይወቷ እንድትቀጥል ይነግራታል። እሷም በዚህ ምክንያት ከሱ ጋር ክፉኛ ተጣላች።
2 ሳምንት ሆነው። አይዚያ ትክክለኛ ከወለደችው እናቱ ጋር በቅጡ እንኳን መግባባት አልቻለም። ምንም ነገር አላናገራትም። እንዴት አድርጋ እሱም ማስደሰት እንዳለባት ራሱ በጣም ግራ ገብቷታል። አንድ ቀን ካፌ ውስጥ በርገር ገዝታለት በርገር ስትሰጠው እጇን ይነክሳትና እናቴን እፈልጋታለሁ ብሎ ጥሏት ይሮጣል። የዛን ቀን ሌሊት ላይ አይዚያ በር ከፍቶ ይወጣባታል። ኬላም ብትፈልገው ቤት ውስጥ ልታገኘው አልቻለችም። በስተመጨረሻም መታጠቢያ ክፍል ውስጥ ስትገባ መታጠቢያ ገንዳ ውስጥ ተኝቶ ነበር ያገኘችው። ኬላ እንደዚህ ሆና ከዚህ ልጅ ጋር መኖር እንደማትችል የዛኔ ነበር የገባት። የሚቀጥለው ቀን ኬላ ግራ ቢገባት ማርግሬት ጋር ትደውልላትና ህፃናት መቆያ እንድትመጣ ነገረቻት። አይዚያ ልክ እንደተለመደው እናቴን አምጦልኝ እናቴን ፈልጋታለሁ እያለ እያለቀሰ እያስቸገረ ነበር። በስተመጨረሻም ግን ማርግሬትን ሲመለከታት በጣም ተደስቶ ሄዶ እላዩ ላይ ይጠመጠምባታል። እናም እየደጋገመ እናቴ መጣች እያለ ነበር። ኬላም ከማርግሬት ጋር አንድ ላይ በመሆን እሱን ለማሳደግ ትወስናለች። ምክንያቱም የሱ ደስታ ከሁሉም ነገር በላይ ነው። ያልወለዳችሁትን ልጅ ማሳደግ ጊዜ ማቃጠል ነው ብላችሁ ታስባላችሁ? እንደዛ ብላችሁ የምታስቡ ከሆነ ኮመንት ላይ 1 ቁጥርን ጻፉልኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው አመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው